ጥበበኛዋ ትሁት እንግዲህ በአሳ መብላት በብልሃት ነው እባክህ በማለት በናቲን እንግዲህ አንድ ነገር ታስረዳዋለች። ገንዘቡ ሁሉ በቤቲ እጅ ውስጥ እንደዞረ ስትነግረውና ገንዘቡን አስለቅቃለሁ ብሎ በፉከራ ሲነሳ ስማ አንድ ነገር ልንገርህ፣ እኔ ሁሉን ነገር እንዳልነግርህ ነገሮችን ታበላሻለህ በማለት ነው። ስለዚህ ቤቲን አጥምዳትና ቤቲን ወደ አንተ አድርገህ ነው አንተ ከገንዘብን በላይ ሰውየውን አባትን ከማጥፋት ይልቅ ገንዘብን በላይ በጣም በጉጉት የምጠብቀውን ነገር ታገኛለህ በማለት ዝም ብላ ታመላክተዋለች። ናቲም እንግዲህ ይህ ነገር ምንድን ነው ከገንዘብ በላይ የማገኘው በማለት እንግዲህ መንገዱን ወደ ቤቲ ያደርጋል። ቤቲን እንግዲህ በዚህ በፊት ባይወዳትም እንደወደዳት አድርጎ ቀርቦ ሀብት ንብረቷ የሱ የእናቱ እሷ እጅ እንዳለና ገዛኸኝን እንዴት ማጥመድ እንዳለበትና እናቱንስ እንዴት ሊያገኝ እንደሚችል የሆነ ሲስተም ይዛ ትዘረጋለች ትሁት። በዚህም መሰረት እንግዲህ ቤቲን ካፊ ቤት እንሂድ ብሎ ካፊ ሲጋብዛት በጣም ነበር የተደሰተችው። የሌለ ነገር ምን ነገር ተቀየረ ነበር ያለችው። እሷንም በአንጻሩ ቤቲን እባክሽ አንቺ ከናቲ ጋር ተስማሚ፣ ናቲ ጋር መግባባት አለብሽ፣ ናቲ ለአንቺ ነው የሚገባው፣ ናቲ አንቺን አዋሪው እያለች እንግዲህ እሷንም በአንድ ሳይድ እየገፋፋች ነበር። በዚህን ጊዜ ነበር ናቲ እንግዲህ አባቱ ጋር መጥቶ ሲነጋገር እናት ድምጿን ሰምታ ከነበረችበት ምኝታ ቤት ወጥታ ፊት ለፊት በመምጣት ሳሎን አቶ ገዛኸኝን ጉሮሮውን ያነቀችው። በሚገርም ሁኔታ ማመን ሲያቅተው እናቱ ከወደ ጓዳ ብቅ ስትል አይኑን ማመን ነበር ያቃተው። ዘወር ብሎ እናቱን እቅፉ ውስጥ ነበር ያስገባት። ሰላም ወደ ቻናል የተከታታዩ ሰላማችሁ በያላችሁበት ይብዛ። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ትሁት ቀጣይ ፓርቲ ይዘን መተናል። እንግዲህ የትሁት ወደ ጦርነት መመለስ አቶ ገዛኸኝንም ሆነ ቤቲን በጣም እየገረማቸው እየተደጋጋሚ እየገቡ እዚህ ቤት ውስጥ ማን የሚገባለ ከኔና ከገዙ እያለች ቤቲም ትጠይቃት ነበር። አቶ ገዛኸኝም ገብቶ እዚህ ቤት የሚገባ ሰው አለ ወይ? አንቺንም ልጅሽንም እኮ መግደል ነበር፣ ልጄን አትናገርብኝ በማለት ነበር። ልጄ ቢኖርም እኮ ዋጋ የለውም፣ ልጄ ምንም ነገር አትናገርብኝ፣ ገዛኸኝ ቢኖር ገለው ነበር በማለት አቶ ገዛኸኝ ያስፈራራታል። እሷም ይህንን በልጇ የሚመጣን ስሜት መቆጣጠር ስለማትች ናቲን አትናገርብኝ፣ ናቲን አትስደብብኝ በማለት ጉሮሮውን አነቀችው። በቃ ይበቃል፣ እኔን እንደዚህ ያደረግከኝ በማለት እንግዲህ አየሽ ውብ ሚስት እኮ ነው ያገባሁት በማለት ሲነግራት እኔም ውብ ነበርኩ በሰዓቱ፣ ደግሞ የሞተ ሰው አይሰደም ገዛኸኝ፣ የምንድን ነው የሞተ ሰው የምትሰድበው ስትለች ልጅ በጣም እየነቃችና እየተቀየረች ነው በማለት እንግዲህ ተገርሞ ወጥቶ ይሄዳል። አሁንም እሷ መጀመሪያ ቤት መታየች ሴትዮ ወደ ነበረችበት እየተመለሰች ነው እና እባክህ አንድ ነገር አድርግ እያለችው ነበር። እሱ ግን አሁን ባክሽ ጊዜ የለኝም ለሷ እያለት ነበር። ናቲ እንግዲህ ሲመጣ አቶ ገዛኸኝ ቁጭ ብሎ ምን ልታረግ መጣ? ናቲ መሽቷል እኮ እኔም ሰዓት አለኝ እንዳንተ፣ አንተ አባትህ እኮ ነኛል። እሱ ምን ይጠቅመኛል መኖሩ የአባትነትን፣ ከዚህ በላይ ምን ላድርግህ? ምን ፈልገህ ነው አለ። ገንዘብ ነው የምፈልገው አለ ናቲ። የምፈልገው ሳልሳካ አልቀርም፣ በግድ እየጠየከኝ ነው ወይ በማለት አቶ ገዛኸኝ ሲጠይቃ በግድ ትሰጠኛለህ ሲለው ትዕግስቴን አታፈታተነኝ ሲለው የኔንም ትዕግስት አትፈታተነኝ አለ አቶ ናቲም። እንደውም ስርዓት ያዝ፣ እንደውም አልሰጥህም፣ ትሰጠኛለህ እቀበልሃለሁ አለ ናቲ። ግንባርህን ብዬ ነው የምደፋ በማለት አቶ ገዛኸኝ ይላል። እኔም አባቴ መሆን ስለማትችል አባቴ ስላልሆንክ ቀድሜ ነው አንተን ምደፋህ በማለት ናቲም ተበሳጭቶ ተናግሮ ወጥቶ ይሄዳል። ይህ ብስጭት ግን በፍጹም መንገድ ላይ ካልተሰበበት እንደማያደርሰው ትሁት እንግዲህ ትላለች። አሁን ቤቲና እሷ ደግሞ ገዚ እና ይህንን ሲጫጫሁ እሷ ደግሞ ናት ይቺ ትሁት ድምፅ ትሰማለች። ድምፅ ሰማችና ምንድን ነው ብላ ውጥት ስትል ምን ሆንሽ አላት አቶ ገዙ። ይህ ሰሆነ ድምፅ ሰማሁ ማለት ልበል አለች። የምን ድምፅ ነው የሰማሽው አለቻት። እኔ እንጃ የሆነ ድምፅ ሰማሁ ስትለው አቶ ገዛኸኝ ምንም አልሰማሽም አንቺ ደግሞ እንግዳስ እሺ ብላ ገብታለች። ምክንያቱም አቶ ገዛኸኝ ገብቶ ሲያሰቃያት እንግዲህ ስትጮህ ናቲን አትንካቢስ የሚለውን ድምፅ ትሁት እንደሰማች ተረጋገጡ። አሁን እንግዲህ እሷ ደግሞ ቤቲ ወደ ውጭ ለመሄድ አስባ ተበጃጅታ ልትሄድ ስትል አትሄጂም፣ እኔም ከሄድሽ አንቺ ጋር እሄዳለሁ አለ አቶ ገዛኸኝ።
እኔ ከጓደኞቼ ጋር ነው የምሄደው። እኔ ካልፈቀድኩልሽ የትም አትሄጂም። እኔ ልጅነቴን እዚህ ስር መጠመጥ አልጨርስም አለች ቤቲ። ቆይ ከዚህ በላይ ምን ላደርግ? ተወኝ እባክህ ተወኝ፣ ተቀመጭ ቤቲ ቢላትም የማልፈልገውን ነገር እንዳደርግ አትገፋፋኝ፣ አንተ ስለማትታመን ነው፣ ሌባ እናት ልጇን አታምንም ብላ ተርታበት ሄደች። በዚህን ሰዓት አቶ ገዛኝ ለካ ተደፋፍረናል በማለት ይናደዳሉ። ስለዚህ አንን ገንዘብ ወደ እሷ ማዞሩ በጣም ቆጫቸው። ይባስ ብላ ከቢሮቸው ድረስ ሄደችና ቀሪውን ገንዘብ ደግሞ እንድታዞርላቸው ሲጠይቋት አይበቃሽም? በቂ እኮ ገንዘብ ሰጥቼሻለሁኝ አሏት። እንዴት አይበቃሽም ገንዘብ የምትለኝ ምንድን ነው? አንተ አታውቅም እንዴ ስትለው ቢሆንም ያሸሸሁት ወደ አንቺ ይበቃኛል፣ ይህም ቢያንስ ልጁ ቢያገኘውም እንኳ ይውሰደው ነበር ያሏት። እሷ ግን ሙሉ ለሙሉ ገንዘብ ወደ እሷ እንዲዞርላት ነበረ የፈለገችው። ትሁቴ ቤት እያጸዳች እያለች ድንገት ሳታስበው ናቲ ከወደ ውጭ መጥቶ ቁጭ ይልባታል ሶፋ ላይ። እሷም ደነገጠችና ናቲ አለችው። አንቺ ብትሆኝ የምታደርጊ ነበረ? አደርግ ነበር። እስካሁን ያልተመልሱልኝ ብዙ ጥያቄዎች አሉ። በዚህ መልኩ እንዲመለስልህ ትጠብቃለህ? አለች። ምን ላድርግ? እኔ ትዕግስት ያልቋል። እባክሽ ትሁት፣ እባክሽ እርጂ በማለት ይማጸናል። ናቴ ብዙ ነገር ልነግር እፈልጋለሁ፣ ግን አንተ ግፍልተኛ ነህ፣ ታበላሸዋለህ። እሺ ምንድን ነው ንገሪኝ አለች። ብልጥ ሁን አልኩህ። በተለይ ቤቲ ላይ ብልጥ ሁን። አባት ላይ ያለው ንብረት በሙሉ ወደ ቤቲ ተዘዋውሯል፣ ቤቱን ጭምር ተዘዋውሯል። አያደርገውም። እናቴ ለፍታ እኮ የሰራችው ትላንትና ያመጣት ሴት ንብረት አያወርስም። ናቲ ተረጋጋ፣ ምን እንደምናደርግ እንመካከር ብትለውም እምቢ ብሎ አሸንፏት ወጥቶ ሴት ናቲ እያለች እየተከተለች አስፓልት ለአስፓልት ድረስ ሄደችና ይሄኑ ፈርቼ ነበር አልነግርህም ያልኩት፣ ቆም በልና የምነግርህን ስማኝ፣ ምን እየሆንክ ነው? ሄጄ የእናቴን ንብረት አስተፋዋለሁ ሲላት፣ ተረጋጋ አትበይ፣ ምንም የሚያረጋጋ ነገር የለም። ለዚህ ነው ምንም ነገር አልነግርህ። ለምንድን ነው? አንቺ ለህይወትሽ ፈርተሽ ነው አላት። ይኸውልህ አለች፣ ነገሮችን አበላሽተህ ሁሉን ነገር እንዳታጣ፣ ከዚህ በኋላ ምን እንዳያመጣ ነው አላት። ከገንዘብ የተሻለ ብዙ ነገር አለ፣ እሱንም በዘዴ ከእጅህ ብታስገባ አይሻልም? በዚህ አይነት መንገድ ከሄድክ ግን የማይቻል ነገር ነው አለችው። እንዴ ከገንዘብ ንብረት በላይም ሌላ ነገር አለ? ይቺ ልጅ ምንድን ነው ድብቅ የምታውቀው ነገር? በማለት እንግዲህ እሱም ቆም ብሎ አሰበና ቤቲን መቅረብ እንዳለበት ነገረችው። እዛም መሰረት ናቲ ወደ ቤት ሄደና እንዴት ነሽ ቤቲ አላት። እንዴት ነኝ አለሁ ደህና ነኝ አለ። አባዬ የለም እንዴ አለ። አዎ ስራ ወጥቷል አለችው። ከሆነ ጥሩ አለ ተረጋግቶ። ምን ሆነሃል አለችው። ምንም አልሆንኩ፣ ምን ሆናለሁ አላት። ቤቲ ደግሞ ዛሬ ጥሩ ሆነሃል፣ የሚያናድድ ነገር ከሌለም ምን ያናድደኛል? እሱ እስኪመጣ ቡና እንጠጣ ወተን አለችው። እሺ ብሎ ፈቃደኛ ሆነ። በጣም ገረማትና የምርህን ነው አለችው። አዎ ምን ነው አለ። ምንም አለችና በጣም ተደሰተችና እና እንሂድ ብላ ይዛው ካፌ ሂደው ቡናቸውን ጠጥተው መጡ። አሁን ቤቲ ናቲ ወደ እኔ መጣ ብላ ተደስታለች። ናቲ ግን እናቱን የማገኛ ዘዴ ነው እንጂ እሷን ፈልጓት እንዳልሆነ አልተረዳችም። ሆኖም ግን አሁን ትሁት ደግሞ ወደ አለሜ ትገባለች። አለሜ ጋር ሁና እንዴት ነሽ ትሁቴ ስትላት፣ እንጠፋሁብሽ አይደለ አለቻት። እነሱ ስላሉ ነው እሺ አለቻት። በእርግጥ ውሸታም መሆናቸውን አወቅኩኝ አለቻት። እንዴት ግን አንቺ የእሷ ዘመድ ነሽ እንዴ አለቻት። አየሽ እንደማገኝሽ ጠርጥረዋል ማለት ነው አለቻት። እንጂ ዘመድ አይደለሽም። ዘመድ በሆን ለምንድን ነው ሰራተኛ አሁን የተቀጠረ የነሱ ቤት የምሰራው አለቻት። ቆይ ባለፈው ለምንድን ነው የጮኽሽው? ልጄን ሰደቡብኝ አለቻት። አለሜ አለቻት። አሁን አንቺ ጥሩ ሁኔታ ላይ ነው ያለሽው፣ ስለዚህ ጥሩ ሁናለች እያሉ እያወሩ ስለሆነ ራስሽን ደህና መሆንሽን ካወቁ ሊያጠቁሽ ስለሚችሉ እንደ ድሮዎች መሆን አለብሽ ስትል መከረቻት። እንዴ ታዲያ እኔ ልጄን እየሰደቡ ብንም አንቺ እኔ እብድ ነኝ እንዴ? ግን አንቺ ጤነኛ ነች፣ መፍትሄን እስከምፈልግልሽ አንቺ ተጠንቀቂ አለቻት። ሌላው ውሃ ካመጣችልሽ እንዳትጠጪ። ለምን አለቻት። የእንቅልፍ ኪኒን በውሃ ሊሰጡሽ እንደሆነ ተነጋግረዋል። አዎ በእውነት አለቻት። አዎ እሺ ትሁቴ በጣም ነው የማመሰግነው አለችና አመሰግን። ከአንቺ የበለጠ መጨረሻ የምፈልገው አንድ ነገር ነው፣ ይህንም የናትዬን ቀብር ውሰጂኝ አለቻት። ቆይ ቦታውን ታውቂዋለሽ?
መቃብሩ ጋር በወስድሽ አውቀዋለሁኝ አለቻት። እሺ በቃ ወስድሻለሁ በማለት ቃል ገባችላት። ደስ አላትና እንግዲህ ለምን እነሱ እየነቃች ስለሆነ ምን ማድረግ አለብን ሲሉ የእንቅልፍ ኪኒን እየሰጠን እንደማደንዘዝ አለብን፣ እንዲሁም እየገባን እየተፈራረቅን መጮህ አለብን በማለት ቤቲና አቶ ገዛኸኝ ተነጋግረው ነበር። አቶ ገዛኸኝም እንግዲህ አንቺ እኮ ውጭ ለውጭ አበዛሽ፣ እንዴት ብላ ነች ሴትዮ እውነትም ወደ ጤንነቷ እኮ ተመልሳለኝ በማለት ነበረ የጠይቃት። አንቺም ለዚህ በቃሽ በማለት አቶ ገዛኸኝ ይገባና አንቺ እንደዚህ ነሽ በማለት ነው። ስለዚህ እባክሽ ተጠንቀቂ አለቻት። አቶ ገዛኸኝ ድጋሚ ገብተው አንቺን ግን አይዞሽ አይዞሽ ያለሽ የልብ ልብ የሰጠሽ ማን ነው ሲላት፣ ይቅርታ ተናድጄ ነው። አዎ ዝም ማለት አለብሽ። እምቢ ካልሽ ግን ይህን ጥርስሽን አፈላልሼ አርግፌ ጥዬ ሸይጣን ነው የማረግሽ፣ ወይንም ከዚህ ፎቅ ወደታች ነው የምወረውርሽ አላት። እንደዛ አታድርግ ዝም እላለሁ አለች። ለምን ትሁት ዝም ብለሽ እንደ መጀመሪያሽ ተመለሽ ስላለቻት ይህንን ትዝ አላት ትሁት ያለቻት እና ይህን በማለት ወጥቶ ይሄዳል። እንግዲህ አሁን ትሁቴ በጣም እየነቃችና እያወቀች ሰው ምንም እንደማይፈራት እየተገነዘበች ሂዳለች። ትሁትም አሁን ድምጿን ሰማይብን በማለት ትንሽ ተደናግጠዋል። በዚህን ጊዜ እንግዲህ አሁን የመጨረሻ የሚሉትን ነገር ሊያደርጉ እንግዲህ እሱና ማነች ቤቲና ናቲ ውጭ ሄደው ቡና ካፌያቸውን ጠጥተው ሲመጡ አቶ ገዛኸኝ ሳሎን ላይ ቁጭ ብሎ ነበር። ከዛም ቁጭ አሉ እነሱም ከሳሎን ላይ። ይህ ነው እንግዲህ ትልቁ ዱብዳ የሚመጣበት። እንዴት ነው ዛሬ ተስማማችሁ እንዴ አላቸው። ሊያናግር የሚፈልገው ጉዳይ አለ አለች ቤቲ። ጥሩ እባክህን አባዬ አለ ለስለስ ባለ ድምፅ። ስለሌላ ገንዘብ አይደለም ማወራው፣ ቢያንስ ለእናቴ ማድረግ ያለብኝን ነገር ገንዘብ ስጠኝ። እገልሃለሁ ስትለኝ አልነበር? ገለኸኝ ተቀበለኝ አለው። አልገልህም ግን ስጠኝ አለ። እኔ ቢሳቢስቲን አታገኝም። አንተ ግን ከእኔ ምንድን ነው የምትፈልገው? ስግብግብነትን በልክ አታደርገውም? አትጮኋለሁ። እጮኋለሁ እየበላህ ያለው የእናቴን ገንዘብ ነው ሲል እንግዲህ ትሁን አለምዬ ከክፍሏ ሆና የልጇን ድምፅ ሰማችው። የናትዬን ድምፅ አለች። ናትዬ በህይወት እንዳለ እየተገነዘብች እንዴ ምንድን ነው እንዴት ሰማሁት? የልጅ የሞተ ሰውን ድምፅ እንዴት እሰማለሁ አለችና እሱ አትጩህ የሚለው እኮ እንዳይሰማበት ነበር። ትሁት እኮ አላበርሽም ብለኛለች። የልጄ ድምፅ የናትዬ ድምፅ ብላ እኛ ሰርተን ነው ያመጣ ነው። አንተ ከየት ነው ያመጣኸው? አላቶ ገዛኸኝ። የእናቴ ነው እባክህ አትጮህ አንተ ልጅ። እጮሃለሁ በደንብ አድርጌ እጮሃለሁ። ሰላም የማታገኝ መስሎ ከሆነ እጮሃለሁ አለ። ይህንን ነገር እንግዲህ ቤቲ መክራ ያመጣችው ይመስለኛል። ስትጮህ አንድ መፍትሄ ይገኛል ብላ አገናዝበዋል። የመሰል ካፌ ቤት ስትጋብዝ ስግብግብነትን በልክ አታደርግ እጮሃለሁ እያለ ሲል እንግዲህ ወይዘሮ አለሜ ከክላሷ ወጥታ መጠት ብላ ከሳሎን ላይ ድቅን አለችባቸው። በዚህን ሰዓት ነበረ ያለቀው። እንግዲህ አሁን ከዚህ በኋላ አበቃ። ምክንያቱም የትሁት ዘዴና መላ ትልቅ ነገር አምጥቶላታል ማለት ነው ለአለሜ። እንግዲህ እሷ ይሄንን ካፌ ቤት ወስዳ ከጋበዛ በኋላ ላንቺ ሆነሻለሁ ብሎ ቃል በውሸት ስለገባላት ያንን ቃል በገዛ ራሷ ለማስፈጸም ስትል ነው እንግዲህ ያደረገችው። መጨረሻው እንግዲህ ምን ይሆን በሚለው እናያለን።